ታባቱ ይሄዳል። ቁጭ ብሎ ነው የጠበቁኝ። ቦታ ቀየራችሁ ምንድነው ግን ከዚህ ሀገር ዝም ብሎ የሚልኩል ያ እስቲ እናንተ ጉቺና ማሜ ታረቁ እንዴ? ታረቁ ጋይስ ጉቺ ትላንትና ተጣላች ቪዲዮ ከዩቲዩብ ላኩልኝ። ኢንሳይደሮቹ ቶሎ በሉ ዩቲዩብ ላይ ሪከርድ የተደረገ ላኩልኝ። ይሄ ትንንሽ ቪዲዮ አለ ሪከርድ ሙሉ ሰዓት ስላልነበረኝ ዩቲዩብ ላይ አልፈላለኩም ብዙ ከዩቲዩብ ላይ ላኩልኝ። ዩቲዩብ ሪከርደሮች የኮሶን ጉዳይሽ ምንድነው እሱ? ካካው እየጠጣ እንትን ከዩቲዩብ ላኩልኝ። ያ ሰው ለማንንና የዩቲዩብ ልጆች ከጉቺ መልስ ሌላ የሰጠችው ካለ ላኩልኝ። ማን ነው ይሄንን የሚልከው? ኢንሳይደሮች ላኩልኝ ካለ ማለት ዩቲዩብ ላይ ከዩቲዩብ ነው የፈለኩት። የዩቲዩብ ለምን ሁሉንም ነው ሪከርድ የሚያደርጉት? ደስ የሚል ቴዲ አዋሳ ቤታ ጋር ምን አለ? በነገራችን ላይ የእውነት የሆነ ሰው ደስ አደረገኝ። የሚገርማችሁ ነገር ቢቢሲ ትግረኛ ኢንቫይት ይለኛል። ግን ምን እንዳደረግ ነው አሁን? እኔ አሁን በቃ ላይ ያለሁት ቢቢሲ ትግረኛ ኢንቫይት ዩቱ ምናምን ይለኛል። ፖለቲካ አወራለሁ። ሃይ ለራሳችን መሬት ላይ ያለው ወሬ አስቸግሮን ይሁን። ፖለቲካ ማውራ ጊዜ ለምን ኢንቫይት አላረጋችሁ? አሁን ቢዚ ነኝ። ፖለቲካ ሳወራ ዝም ብዬ አይደለም ማወራ፣ በውስጥ ተልኮልኝ ዜና አይቼ ምናምን ነው። ዝም ብዬ አይደለም የህዝብ ጉዳይ ማወራ። አሁን ለዛ ጊዜ የለኝ። I have not time ማለት ስለማልፈልገው ሳይሆን አንድ ጊዜ የለኝ በቃ። እንደገና እናንተ አስሬ ትጣላላችሁ ትታረቃላችሁ፣ እኛን የሚያስታርቅ ሰው የለም። እኛ ታርቀናል ታረቁ እንኳን አትሉንም። ለራሳችሁ ትታረቃላችሁ፣ ዘው ዝም ትላላችሁ። እኛን እዚህ አባርታችሁ ማለት ነው። አባዛው ጨርቅ ቢሎ ብላናል። እኛ እስቲ እናንተ ያቺ አሮጊት ትላለሁ እንደ ልክ እንደማውቃት ብጤ ጉቺ ትላንት ምን አመለጠኛ የጻፍሽ? ቆይ እዚህ ኮምፒውተር ላይ ላምጣችሁ። ለምን የቲክቶክ የቴሌፎን ቴክስቱ ቶሎ አጭር ናት፣ የኔ ቪዲዮ ስለሚሸፍነው ማለት ነው። በኮምፒውተር ሙሉ ነው ማይላችሁ፣ ሙሉ ቴክስታችሁ። ዩቲዩብንም ቲክቶክንም ኦን ታይም ነው ቴክስታችሁ መከታተል። እንደዚህ ክሊክ ስታረግ ሄሎ የቲክቶክ ሌባ በቴዲ አዋሳ። በነገራችን ላይ የሆነ ሰው ደስ አለኝ። በነገራችን ላይ እግዚአብሔር ይሄ ንቀት ቢሆንም ንቀት አንዳንዴ ቦታውን ሲያገኝ ደስ ይላል። ሀቢባ በጣም ጎበዝ ብያለሁ። እናቴ ትሙት ብያለሁ። ሀቢባ እግዚአብሔር ሰው መናቅ አንዳንዴ ቦታውን ሲያገኝ ኤግዛክትሊ ኦን ታይም የእውነት አለ ቦታው ሲሆን እናገርሻለሁ። አለ ቦታው ሰው ሲናቅ በጣም ነው የምናገርሽ። አሁን ግን ትክክለኛውን ሰው ነው የናቅሽው በነገራችን እና ጎበዝ፣ የእውነት ጎበዝ። እሺ ሀቢባ የእውነት በጣም ጎበዝ። አይ ላይክ
ኋይ በሉኝ God damn shit. Who is Teddy the first of all ማለት ነው? Who is Yoni the first of all? ምድረ ልጋጋም ንፍጣምን ፖለቲካ ጨርሰው የሴት ቂጥ ላይ ያለ ጸጉር የሚቆጥሩ ሁላ ማለት ነው። ጊዜያቸው ያለፈባቸው የጦላለጉ ልደት እንኳን ሲጠራ ክርስማስ መብራት ለብሶ የሚሄድ ጀዝባ ሰውዬ አሁን ሱፍ ስለለበሰ የህዝብ ሀቅ ያወጣል። እውነት ቴዲ ነው የሰው ህዝብ ሀቅ የሚያወጣው? እውነት የህዝብ ሀቅ ማለት ቁጭ ብሎ እንትን መልቀም ነው። ጊፍት መልቀም ምን ማለት እንትን ነው? ገባችሁ? እናንተ ሰው ቤት ነው እንጂ እናንተ ቤት ነው እንጂ ሰው አይሰበሰብም። ምክንያቱም 30% የሚሰጠው ጊፍት አለ፣ እናንተ ጊፍት አለ። ያንን ካልኩሌት ታረጋላችሁ። ልጋጋም ንፍጣም ያለፈባችሁ ፋሽን ወላ ዮኒ ወላ አንተ ዮኒ ጨርሳ አላዘነን አላውቅ አንተ እንኳን ጨርሻለሁ ብለህ ያልረገጥክበት ምድር የለ። እኔ ለምን ነው የምጠነቀቅልህ? ማስለውናችሁ ነው እናንተ። እኔ አንዳችሁም እዛ ቤት ትሄዱና ይኸው ፕሮፋይል አሰርቼ ባለፈው መጥቼ የነ እንትና ነገር አስረሰን። እኔ እኮ ችግሬ ሄለን እንትኑ እንዳትረሺ ካላሉኝ ይረሳል። አንዳችሁም እዛች ቤት ትሄዱና ለምን ማናቸው እነሱ ሄዶ ለነሱ የምትናዘዘው ማናቸው? ለህዝብ ምንድናቸው እነሱ? የህዝብ ብር በላ ለማለት ዮኒ ማን ነው? ለህዝብ ማን ነው? 15 እንትን ገድዬ መጥቻለሁ ብሎ እኮ በፕራውድ ሲያወራ የነበረ ሰው አይደለም። ሁይዝ ቴዲ ማን አባቱ ነው እሱ? ልቃሚ እከካ እና ሀቢባ እናቴ ትሙት ኤግዛክትሊ ኦን ታይም። አንዳንዴ ትክክለኛ ስድብ ቦታውን አገኘ የምትልበት ሰዓት አለ። ስድብ ራሱ ታደንቀዋል አንዳንዴ አይደል? ንቀትን የእውነት አደነኩት። አይገርማችሁ? ንቀትን አደነኩት። ለቴዲ ሐዋሳ ወይ ለዮኒ ሄዶ ሀተታ የምታቀርበው ማናቸው? ዮኒ ማናንተ? ካን ዩ ቴል ሚ who is are you the first of all ማለት ነው my question። ቴዲ የምትባለው ሐዋሳን ባልጨምር ደስ ይለኛል እኔ በነገራችን ላይ በሱ የተነሳ ሐዋሳ ባይነገር። ቴዲ ክርስማስ እንበለው፣ ቴዲ ዲምላይት እንበለው። ጋይስ ቴዲ ዲምላይት who are you the first of all ማለት ነው። እናዋርዳለን ምናምን ልቃሚ ንፍጣም መጀመሪያ ቀበቶ እሰር እንዳይወልቅብህ ሱሪ። ፖለቲካ ጨርሰ ቂጥ ተልኮልኛል የሚባለውን የሴት ልጆች ቂጥ ወይም ደግሞ ብልት እዛ ላይ ስንት ፀጉር እንዳለ ቆጥራችሁና ንገሩ። አንተም ወላ ዮኒ ምድረ ልቃሚ ማለት እና ደስ ነው ያለኝ ሀቢባ። እኔ ቤት እየቀየርኩ ነበር እና ወገቤን ስላመመኝ ተኝቼ ነበር። ባልተኛም ግን አልመጣም ነበር። ጥያቄ ያለው እኔ ጋር ይምጣልኝ። ሚጠይቀኝ ደግሞ ብር ያዋጣ ሰው ነው እንጂ የማንም አለሌላ ቆልቆሌ ንፍጣም እከካም አይደለም ማለት ቃል በቃ እንደዚህ ነው ያለችው። እንዴ ጋይስ እኔ አንድ ሰው ስድብ ስታርቁ አፌ ቁርጥ ይበል ትለው የለ ስድብ የምታደንቅበት ሰዓት እኮ አለ። ዝም ብሎ ታደንቃል። ንቀትን አደነኩት፣ ራሱ ንቀትን አደነኩት። እና ሀቢባ ባለፈው ህዝብ ስትንቂ ቁጭ ብለሽ ምን ልጻፍ እንደዚህ ስትይ እንደዛ ቀን አቃጥለሽኝ አታውቂ። ገብቶሻል? አሁን ግን ትክክለኛ ሰው ነው የናቅሽው። ይሄንን እኔም አግሪ አረጋለሁ። አግሪ እግሬን ሁላ እንደዚህ ያስጂ አግሪ ታረጋለህ። ከነገ ያ ትክክለኛ ሰው ነው የናቅሽው። ማስሎኑ ነው ሄደ ደፍተር ይዘህ ገና የምትተነትንላችሁ ማናችሁ? ዮኒ ማነ ልቃሚ ንፍጣ በራሳችሁ ኮንፊደንስ የላችሁ። ህዝብ ያዞሩብናል ብላችሁ ፈራችሁ። ሰው ለመዞር ከፈለገና ለመቆም ከፈለገ ራሱን ነው የሚያዳምጠው። እነ ዮኒን አያዳምጥም። እነሱ ለህዝብ ምን አባታቸው አድርገዋልና ነው አሁን እንትን የሚሉት። ያ በቤትሽ ራሱ እንዳታስገቢያቸው ምድረ ኮተታምና እከካ። ሰው
ስራ ሲሰራ እንደዚህ ነው አይሽለጠለጥ። እዛ የቀረባችሁ ሰዎች ሁላ ችግር እንዳለባችሁ ነው የተረዳሁት። በነገራችን ላይ አንድ የኮንፊደንስ ጉለት አለባችሁ ሁላችሁ። ማናችሁ ኢየሱስ የመጣ አረጋችሁት እኮ። ኢየሱስ መጥቶ እስቲ ምን ሰራ በዚህ ምድር ላይ ልታብራሩ ሄዳችሁ። እግዚአብሔር ዮኒ ማለት የህዝብ እንባ ጠባቂ ነው ወይስ ምንድነው? ህዝብን በሃይማኖትም ሆነ በዘርም ሆነ በምን ስታስለቅስና ስትሰድብ አልነበረም እንዴ? ህዝብን መበዝበዝ ማለት በብር ብቻ አይደለም። ማንነቱን እየበዘበስክ ነበር። ዮኒ የምትባለው ልቃሚ ንፍጣ አጋሰስ አሪው ዘፈርስቶ ኑና አብራሩ፣ አለበለዚያ ስም እናጠፋለን። ቆሻሻ ስሙን ውሰዱት። ለምን ስማችሁን ሀቢባ ብላችሁ ራሱን አጠሩ? ከፈለጋችሁ ሀቢባ ስፈልግ ለምን ከዲጃ ብላት መጣ? ውሰዱት፣ ስሙን ራሱ ውሰዱት። ቴዲ ለምን ስምን ቀይራ ሀቢባ ብላት መጣ? ለምን ሺቲ አትለብስ? አጋሰስ ልቃሚ ፖለቲካ የነፈሰብህ ትክክለኛ ንቀት ቦታውን ሲያገኝ አየው። የሚገርማችሁ ማን ስለሆኑ ነው የሚቀርቡት ብዬ እንኳን ቪዲዮ ላወራ መጥቼ ይሄን ጉቺ ነገር ነው ያለ ተያዘኝ። 10 ሰዓት ቁጭ አለን በዚህ ጉዳይ። ለነገሩ እንኳን ቁጭ አለን። ገባችሁ? እናቴ ተሙት ፕሮፋይል አሰርቼ ነው የመጣው። ታይታችኋል ማለት ሰርቼ ነው የመጣው። ስገባ ታይችላል። በጣም ነበረ አንዳችሁም ትቀርቡና ለለበት። እኔ ተናደድኩት አሁን ሀቢባ ስለቀደመች ይሁንት። ቢያንስ ከነዛ ሁላ ስንቱ ሰምቶኝ እንደሆነ አሁን ሪሰርች ሰራባቸው ነበር። ያ ማን ስለሆኑ ነው አትሂዱ መጡ ይሄ የሚሉት ሁይዝ እነሱ ማንነት ሄዲ ልቃቢ ንፍጣ ኮተታ የህዝብ ብር የት እንደሚገባ እናንተ ብር ሰብስባችሁ አታውቁ? የእናንተን ብር ማን ካልኩሌት አደረገ? ማን አደረገ? ስለ ብር ነው የምታስቡት? የሰው ህሊና ስትጎዱ የነበሩትስ ዮኒ አንተ በአንተ ሰበብ ብቻ ስንት ሰው ነው እስር ቤት የገባው? በአንተ ሰበብ ብቻ ስንት ሰው ነው የተገደለው? በአንተ ስንት ሰው ነው የሚዲያ ፖለቲካ በተከፈለ ቁጥር እንደዚህ እንደ ካዚኖ አፍኩስ በገባለ ቁጥር አፍን ስትከፍት የነበረው? ማን ስለሆንክ ነው አንተ? ስለ ህዝብ ብር ህዝብን ስታስለቅስ ነበር እኮ። ከህዝብ በኋላ ነው እኮ ብር የሚመጣው። ገብቷል? ሁ አሪው ዘፈርስቶፎል ልቃሚ ንፍጣ ያ እስቲ ኃጢአት የሌለብህ ድንጋይን ጠጠር ወርውር ነው የተባለው። ማን ስለሆናችሁ ነው እናንተ ጠጠር የምትወረውሩት? አማራን እንደ አማራነት፣ ኦሮሞን እንደ ኦሮሞነት፣ ማሬን እንደ ማሬነት፣ ትግራይ እንደ ትግራይነት፣ ጴንጤን እንደ ጴንጤነት፣ ሙስሊም እንደ ሙስሊም፣ ኦርቶዶክስን እንደ ኦርቶዶክስ ቢሆንልህ በዛ ሰዓት ሁሉም ተቃጥሎ ቢያልቁልህ ደስ ይል ነበረ። አንተ በምትሰድባቸው ሰዓት አይደል? ያ በግለሰብ ደረጃ ራሱ ሚዲያ ላይ ያልዛትክበት እገልሃለሁ ያላልከው የለም። ዮኒ ማን ስለሆንክ ነው አንተ? የህዝብ ብር ያሳስባል? ሰው ይቀድም ነበር እኮ መጀመሪያ። ሰው ይቀድማል እኮ ሰው ይቀድም ነበር እኮ። ያ እኔ ወንድሙ ሀዘን እስከሚጨርስ ዮኒን አልናገረውም ብዬ ነበር። አንተ ራሱ ከረሳኸው እኔ ታዲያ ለምን ነው? እኔ ምን ቤት አለቅላቂ ነኝ አባ? የምን አለቅላቂ ነኝ? የእውነት እና ሰው ንቀት ስድብን አታሞግሰው ማለት ደስ አይልም። አረ የተወገዘ ነው ትላለህ አይደል? አንዳንድ ሰው ኤግዛክትሊ አናቱን ሰው ሲሰድቡ ኡፋይ ለዚህ ማይገባው የስድብ ምትለው የለም። የፈለገ ጨዋ ብትሆን አይደል? የፈለገ ጨዋ ብትሆን በቃ እንኳን ሰደበው ትላለህ አይደል? አሁን ደግሞ ንቀት ቦታውን ሲያገኝ በሀቢባ አየውና ፕራውድ የሆኑት የሚናቅ ሰው ሲናቅ ኦን ታይም ይባላል። ህዝብ ግን ሲናቅ ኮሜንት ይሰጣል። ዛሴት ምድረ ኮተታም እከካም ፎሮፎራም ይመጣና
ሙድሊስ ኮስተር ብሎ ነው ደግሞ እንደዚህ የሚጠይቁት። አንተ ያንን ሰነድ አምጣው። እሺ ዶሴውስ መረጃውስ? ልቃሚ ንፍጣ አጠገባችሁ የሄዳችሁ ራሳችሁን ኤክስፕሌን ያደርጋችሁ ሁላ ኮንፊደንስ እንደሌላችሁ ነው። በነገራችን ላይ ያየነው ኮንፊደንስ እንደሌላችሁ ህዝብን አለማጣት ብቻ ምን ያህል እንደምትርበተበቱ ነው የገባኝ። ምን ያህል እርዳታ ሰው በአጋጣሚ ሲመጣ ነው ሰውን በአንተ ፕላትፎርም ልርዳ ሲባል እሺ ብለህ ትረዳለህ። ይሄን እርዳታነት ያንተ እርዳታ ማድረግ ያንተ እህል ውሃ መሆኑን ያሳያችሁት ሄዳችሁ እዛ። በነገራችን ለምን እርዳታ ከቀረ እናንተ መኖር እንደምታቆሙ ነው እዛ ሄዳችሁ ስትናገሩ ያሳበቀባችሁ። ገባችሁ? ያ እኔ አንድ ሰው ሄለን ያንቺ ፔጅ ላይ መጥቼ እንደዚህ ችግሬ ልናገር ሲል በድንገት እሺ ትለዋለህ። እሺ ትለዋለህ። ሰው ከረዳው እኔ ምንም ጥቅም አላገኝበትም አይደል? እዛ ይሄን ያህል መሟሟታችሁ ምን እንደሚያሳይ ታውቃላችሁ? እርዳታ የእናንተ ህይወታችሁ እንደሆነ ነው ያስረዳ። ህዝብ እንዳይቀየርብኝ ማለት እኔ ጋር እርዳታ መሰብሰብ እንዳይቆም ማለት ነው። እንዳይቆም ማለት ቢዝነሴ ነው ማለት ነው። እያንዳንድሽ እዛ ሄደሽ ማብራሪያ ራሽን የሰጠሽው እርዳታ ለእናንተ የገቢ ምንጫችሁ እንደሆነ በማወቅም ሆነ ባለማወቅ አሳብቃችሁ ነው የወጣችሁት። እያንዳንድሽ ማለት ነው እዛ የነበራችሁት ሁላ። እኔ ሄለን ያለታ የተሰበ እኔ ጋር ሰው መጥቶ ገስት ላይ ወጥቶ ሰው ባለበት ልናገር ሲለኝ ምን ከላው ጠቀምና ነው ይሄ ነገር ላይ ምናምን ተብዬ ሄጄ ማብራሪያ የምሰጠው? ህዝብ እንዳይቀየርብኝ የምለው ሃይ ማታዚያ ታወራማ ዛሴት ግን የራስ ቢዝነስ በዛ ውስጥ የሆነ ነገር ምታጣ ከሆነ ያ ሰው እንዳይቀየመኝ ብለህ ለማብራራት ትሄዳለህ። ገብታችኋል? እዛ ሄዳችሁ ሰዎች ማንን አክብራችሁ? ዮኒን አክብራችሁ? እንትናን አክብራችሁ? ማናቸው ነው ኩይዝ? እና ንቀት ቦታውን ሲያገኝ ደስ ይላል። አንዳንዴ መናቅ እንዴት ደስ እንደሚል እና ሀቢባ ምችት ይበልሽ። ትክክለኛ መድረክ ነው የናቅሽው። ባለፈው ህዝብ እንደዛ ተሰብስበው ልጻፈው ልሰርዘው ስትይ ደሜን አፍልተሽ ነበር። ለምን? ትክክለኛ ቦታ አልነበረም። አሁን ግን የናቅሻቸው ሰዎች ትክክለኛ የሚናቁ ሰዎች ናቸው። አየሽ ዚስ እንደ ቦስ ራሳቸውን ያደርጋል። ማናቸው እነሱ? ቴዲም የሚባለው በህዝብ ፖለቲካ እንትና በደማው ነው። እሱ እዚህ ስፖንሰር አድርጉ የዛሬው መድረክ የምናምኑ እያለ አንበሳና ምናምን ሲያስወርድ የሚውለው ይሄም ህዝብን መበዝበዝ ነው። ዮኒስ ኦሮሞን እንደ ኦሮሞ አማራውን እንደ አማራ ሲሰድብ ሲያንቋሽሽ ኦርቶዶክስን እፍ እንዳለ ማርያምን እንዳብጠለጠለ ጴንጤንም እንደዛ ሙስሊምንም እንደዛ ያ ማናቸው እነሱ? ምድረ ቤሽቲያ ልቃን ፋሽናችሁ ያለፈባችሁ ወላ አንተ ቴዲ ወላ አንተ ዮኒ ቆሻሻ ነፍጣሞች ቁጭ ብላችሁ ቦስ ትጫወታላችሁ። ምድረ ማዲያት ፊታችሁን ጨርሶ እቃችሁ ላይ ተቋቆረ ሰዎች ማለት ነው። ስለ ሴት ልጅ ብልት መጥቆር ደሞ ታወራላችሁ። ልቅምቃሚ ንፍጣ ሀቢባ አይ ላይክ ዩ because of this is on time ንቀት ያ የሚናቅ ሰው ስትንቂ አይ ፕራውድ ኦን ዩ። ሲገባሽ ይሄ ነገር ደስ ይለኛል። ህዝብን ላይ ግን አክት ስታርጊ አለቀሽ። ያ እኔ ሪአክት ማድረገው በየቀኑ የምታደርገው እንቅስቃሴ ላይ አላነት ያ እዛች ጋር ይሄድከው ሁላ ወላ መማር ወላ ጂኒ ወላ ሚኪ ምናምን ትባሉት ህዝብ እንዳይቀየር ካልመጣችሁ ህዝብ ላይ ቅስቀሳ እናደርጋለን ነው ያላችሁ ቴዲ። ያ ማለት ሃይ እኔ አንድ ሰው እኔ ጋር መጥቶ ሊያርፍ ሲል እኔ ነኝ የምረዳው፣ እኔ ነኝ የምጠቅመው። ያ ሰው አጠገብሽ መጥቶ ሁለተኛ እንዳያርፍ አደርጋለሁ ሲለኝ ምን ይጎልብኝና ነው እዛ ላብራራ የሚሄደው? እስቲ አስቡት ጋይስ። ምን ለምንድን ነው የሚሄደው ሰው? አሁን 600 ሰው አለ ሄለ ለ600 ሰው ችግር ልናገር ሲል ፈቀድኩለት። ምን የተጠቀምኩት ነገር አለ?
ሰው አዞርብሻለሁ ማለት እኔ ስጠቀም አዞርብሻለሁ ሲል ያን የምጠቀመው ነገር እንዳይቀር ኤክስፕሌን ለማድረግ ሄዳለሁ። እናንተ እዛ የሄዳችሁት ሁላ የምትጠቀሙት ነገር አለ ማለት ነው። ህዝብ እንዳይቀየርባችሁ የፈራችሁት በእርዳታ ውስጥ የእናንተ ጉሮሮ እንዳይዘጋ ነው ማለት ነው። ትርጉሙ ይሄ ነው። ገብታችኋል? ያ ማን የእውነት መድረኩን ለህዝብ እንደሚሰጥና ማን ደሃ ላይ እንደሚነግድ ግልጽ ወጥቶልናል። በነገራችን ላይ ያ እያንዳንድሽ ህዝብ እንዳይቀየርብኝ ማይቀየርብህ ምንድን ነው? ፕላትፎርም ላይ ሰው መጥቶ እርዳታ እንዳይወስድ ነው። ሃይ ሰው ሲጠይቅ መረዳት ከፈለገ ሲጠይቅ ታደርገዋለህ። ተለማምጠ እንዳይቀየሩብኝ ብለህ ነው እንዴ? ወደ ኪስ ነው እንዴ የሚገባው ብሩ? ሆይ ራይት ታይም ራይት ፐርሰን ንቀት ትላለህ ጋይስ። ያ ንቀት who is them the first of all ምድረ ቤሽቲያ ማለት ነው። ገባችሁ? እያንዳንዳችሁ እዛ የደረሳችሁት እኛ ጥያቄ ምልክት አድርገናል። የእናንተ ዝም ብሎ በአጋጣሚ ሰው መርዳትና በዛ ሰው መጠቀም ትርጉሙ ምን ማለት እንደሆነ ነው ያብራራችሁልን። በድንገት መጥቶ አንድ ሰው ተቸግሬያለሁ ሲል ታዲያ ምን ልርዳ ሚዲያን ስጠኝ ወይንም ደግሞ ትንሽ ጊዜ ለኔ እንትን ልጠቀምበት ሲል ያንን መተባበርና በዛ በእርዳታ ስም መተዳደር በጣም ልዩነት አለው። ሀቢባ በአጋጣሚ ሰው አጠገቧ ሲመጣ እንደምትረዳን የተረዳሁት በአጋጣሚ። እናንተ ግን ስራዬ ብላችሁ እንደምትረዱ ነው። እናንተ ሳይሆን ምትረዱ 60% እናንተ ተወስዳላችሁ። 40% እንኳን ቢደርሳችሁ ያ ጥቅማችሁ እንዳይቀረው እዛ ኤክስፕሌን ለማድረግ ሄዳችሁት። አንድ ሰው ሊያምን ከፈለገ ኤኒ ታይም ያምናል። አንድ ሰው ሊያምን ካልፈለገ ራስን ኤክስፕሌን ብታረግም እንከመልቀሙ አይቀርም። ግን የነፍስ ግባና የነፍስ ውጣ ጉዳይ ሲሆንብህ ግን ስለሚያስጨንቅ እዛ ቦታ ትሄዳለህ። ገባችሁ? ያ this is different you and ሀቢባ የተረዳሁት ነገር በነገራችን እግዚአብሔር እያንዳንዳችሁ ቲርኪ ሚርኪ የተቸገረ ሰው ከሌለ እናንተ ሚዲያችሁ ዝም ብሎ ቱሪናፋ ዝም ብሎ የለም እሪ በከንቱ እንደሆነ ነው የተረዳሁት በነገራችን ላይ ይሁን። ያ ባትሪ ጨረሱ። ልቃሚ ነፍጣም እንዴ ኦን ታይም ሰው ሲናቅ እንዴት ደስ ይላል ጋይስ። ለዮኒ ሄደ ኤክስፕሌን ታረጋለህ ቢኮዝ ኦፍ ዮኒ እንዳይነሳ እግዚአብሔር ሄዶ ማዲያቱን ይፈቅፍቅ መጀመሪያ። ልቃሚ የሰው በእንትን የሚሰሩ ምን ፊክስ ያደረጋችሁት ነገር አለ? እስቲ ዮኒም ሆነ ቴዲ የምትባለው ሰው ምን ፊክስ አደረጋችሁ? መማርም መጣች እኔ ማግባቴን ትቼ ሰው ስረዳ አለች። 9 ደቂቃ አለቀ ተባለ። ያኛው መጣ እንደዚህ አለ። የአይጦች ስብሰባ አድርጋችሁት ነው ሄዳችሁት። አይጦች አንድ ጊዜ ስብሰባ ያደርጋሉ። ብዙ አይጦች ይሰበሰቡና ስብሰባ ያደርጋሉ። የስብሰባው አጀንዳ ምንድነው? ድመት እንዴት እንዳይበላን እናድርግ። ድመቶች እኛን እየበሉ ስላስቸገሩ ድመት መጥቶ እንዳይበላን ቅድመ ሁኔታ ምን እናርግ ነው የአይጦቹ ትልቁ እንትኑ ፓርላማ። ከዛን ሁሉም እየተበላን አልቀናል ምናምን ይላል። ከዛን አንዱ አይጥ ይነሳና እጁን አውጥቶ ለምንድነው ዋናው የድመቱ ዲገላ ላይ አንገቱ ላይ ቃጭ ለማናስረው ሲመጣ ድምጹን ከሩቅ እንሰማና ወደ ጉርጓዳችን እንገባለን አለ። ከዛን ሁሉም ብሎ አጨበጨቡ ማለት ነው። ከዛን ጥሩ ሐሳብ ብሎ ተበታተኑ። ቃጭን እንዴት እንደሚገባ ሐሳቡ ደስ ብሏቸው ብለው ተበታተኑ እንጂ እንዴት ቃጭሉ እንደሚያስገቡ
ቃጭሉን ሊያስገቡ ሲሄዱ አይጡ እንዴት ድመቱ እንዴት እንደማይበላቸው ማንም ሊሰማ አልፈለገም። ማንም አልጠየቀም። ምክንያቱም አይምሯቸው ያንን ማሰብ አይችልም። የለም ያ ማን ነው እዛ ድገላ ላይ ቃጭሉን የሚያስረው? ጥያቄ አልተዋዩበትም። በዛ ቃጭሉን ሊያስሩ ሲሉስ ድገላው ቢበላቸው ምንድነው ቅድመ ሁኔታ ማድረግ ያለባቸው? ጥንቃቄ አላወሩበትም። ፊሽካ ተነፋፉና ተለያዩ። አይጦቹ ተለያዩ። በማግስቱ ድመቶቹ መጥቶ ይበሏቸዋል። እንደዛ ገባችሁ? ያ የነ ቴዲና የነ ዮኒ አሁን ሰብስባችሁ በጎ አድራጎት ምናምን ትባሉ ሰዎች የተሰባሰባችሁ የአይጥ ስብሰባ አድርጋችሁን የተበታተናችሁት። እዛ የአይጥ ስብሰባ ላይ ሀቢባ ስላልተገኘች I proud on her. እናቴ ትሙት proud. የእውነት ምድረ ልቃሚ ሱፍ ለብሳ እዚህ ያንን ብሬት አደረገው። ቢቀመጥስ ምን አባል ታረጉት ነበር? ኮተታሞች። እድሜ ለዲቦራ ነው። ለዲቦራ በሉ። የዲቦራን ቂጥ እጄ ላይ አለ ስላልክ ሁለት አንበሳ አወረደላችሁ። ማን ዲቦ የሚባለው? ዴቦ ነው የምትሉት? ዲቦ ነው። ሁለቱ ይምታቱብኛል። አወረደብላችሁ። በቃ የእናንተ ምሳችሁ እሷ ነበረች። በነገራችን ላይ ዲቦራ ካሁን በፊትም ብዬሻለሁ፣ ሚዲያ ላይ ያሉትን እነዚህ ትርኪ ሚርኪ ጥቃቅና አነስተኛ ሰዎች ታያቸው። በጣም የምነግርሽ ነገር ግን እንደ ዴቦ ነው የሚባለው፣ እንደ ዴቦ የሚባለው በህይወትሽ የሚጎዳይ ሰው እንደሌለ ልንገርሽ ፈልጋለሁ። በተደጋጋሚ ነው ነገር የምነግርሽ። እሺ ፍሪው አይደለም። ጊፍት ሲፈልግ ይስጥሽ አይስጥሽ ምን አገባሽ? ብሎ አንበሳው አፉን ከፍቶ ከመጣ ምን አገባሽ? ገብቶሻል? ያ ምን አገባሽ? ግን ለቴንኪው እንኳን ፕራይቬሲ እንዳትጽፊለት እዛው ላይ ብላይ ቴንኪው በው እንደማንኛውም ጊፍተር ማለት ነው። እንደሱ የሚጎዳይ ሰው የለም። ገብቶሻል? ሁሉ ቀን ስላንቺ ክፉ የሚያወሩ ሰዎች ጋር ነው እሱ ሁሉ ቀን ያለው። ያንቺን ስም ዲቦራ ብዬ ከጻፍ እዚህ አለ። ገብቶሻል? በጣም የምትጠነቀቂው ሰው ቢኖር በህይወትሽ ኤኒ ነገር ማድረግ የሚችለው ወይም ደግሞ የሚሞክረው ሊጎዳሽ ዲቦ ነው። ማን የሚባለው? ዴቦ የሚባለው ብቻ ያ በጣም እና ካሁን በኋላ በጣም የምትጠነቀቂው ጥሩ በጣም እንደሚጎዳሽ ያኔ ወዳታለሁ በሚል ሰዓት ራሱ ነግሬሽ ነበር። ያ ጭራሽ ልጆች ያለው ምናምን የተመለጠ ሰውዬ ማለት ያ ዲቦ ነው። ዴቦ ያ በጣም የሚጎዳይ ሰው በጣም ይሄ ጥቃቅንና አነስተኛ ሚዲያዎች ምናምን ታያቸው። ዴቦ ግን የእውነት ይጎዳሻል። በጣም ተጠንቀቂ። ቴክስት እንኳን እንዳትጽፊለት። ጊፍት ከሰጠሽ አትስጠኝ፣ ስጠኝ አትበይው። ሲሰጥሽ ቴንኪው ዛሴት አራነጥ ክስ ቢሄድ በትዳር ላይ አንቺ ማፍቀሩ ራሱ ያስቀጣዋል። በነገራችን ላይ ትዳር አለው ልጆች አለው። ባለፈው አንቺ ትትከለሚ ማለ ቢንት ሲለው ሹፊያ هذا ناي ያዩታልም انا اخلم للامي ብሎ ሲሄድ ታል ናና እሷን እኮ ዝም ብሎ ፊልም እያየው ነው ያለው። አንድ ቀን ማለት አንተ ትትከለማ ማሐሲል ላይ انا ما اتكلم ما بس اشوف አለ። እያወራት ነው ወይ ለእናቴ እጄ እናገራለች ናና እኔ እኮ እያወራት አለም እንትን ሳረክ ፊልም እያየው ነው አላውቃትም አለው ልጁ። ለእናቴ ነግራለሁ ብሎ ማለት አረብ ደግሞ ለእናቴ ነግራለሁ ካለና እናት የምትባለው ወይ ሴት የምትባለው ጋር እንትን ካለ በጣም ተጠንቀቂ። ለማንኛውም ዲቦራ በጣም ያ ማለት በውስጥ እንኳን አንዳንድ ቁጥር እንኳን እንዳጽፊለት ያንቺ ቂጥ ወጣ የተባለ ቦታ ላይ ሁላ ጊፍት እየሰጠን ያለ
ገብቶሻል? ያ እና አንድ በሱ ተጠንቀቂ። የነ ዮኒ ዋና ታርጌታቸው አንበሳ ነው። አንበሳ አግኝታችኋል አይደል? ያ የህዝብ ጉዳይ አለቃለ ዮኒ ያ ፋሽናችሁ ያለፈ ልቅምቃሚ ንፍጣሙላ ኮተታ የህዝብ ብር ከመቆርቆር በፊት የኡነስ ስለ ህዝብ ያሳስባችሁ። መጀመሪያ ቴዲ የምትባለው በፖለቲካ ሰበብ ሰው በሞተ ቁጥር ነው፣ ሰው በደማ ቁጥር፣ ሰው እግሩ አፈር እንኳን በስነ ስርዓት ሳይለብስ በተቀበረ ቁጥር ነው ቤት ድምቅ የሚልልህ የነበረው። ገባ? ያ አሁን ደግሞ ሰሞኑ ሰው እየሞተ አይደለም አይደል? ለዛ የሞተ እሙሙ አጠገብ እየመጣ እሱን እያየ እየሻፈልክ ልክ ሁለት ዙር ሴጋ መተስጨርስ ላይቭ ላይ ትገባል። ዚሲስ አይደል? ከዛም ጥቁረቱ ትላለህ። ልቃሚ ንፍጣ ጥቁረቱ 4 አምባ ነው 8 አምባ ጸጉር አለው ብሎ ጸጉር ቆጣሪ ሆናችሁ ቀራችሁ። ዮኒስ አንተ ስንት ቆጠርክ? በዛ በነጽር ስታየው እሷ ለመነጽር አይቶት ነው 8። አንተ ጋር ሲደርስ ቂጥ ላይ ያለው ጸጉር ስንት መጣ? ካልኩሌቱ ስንት ሆነ? አንበሳ ሲያረጅ የዝንብ መጫወቻ ይሆናል የተባለው ፖለቲካ ሲጠፋ የቂጥ ላይ ያለ ጸጉር ቆጣሪ ሆኖ ይቅሩ እነዚህ ሰዎች። አውዝ ቢላም ነው ሸይጣን እሺ። እና እንደናንተ አይነት በሽቲያ ሰዎች ሲሞቅ ወደዛ ሲበርድ ወደዚህ አይነት ሰዎች ጋር ነው እንዴ ሀቢባ መጣ። ከዛ ስንት አመት መዘግብ የነበረውን ቡክ ኤክስፕሌን ታደርጋለች። because of what? nothing because of nothing። አለበለዚያ ስማችሁን እናጠፋለን። ቆሻሻ ነፍጣም ሀቢባ የሚለውን ስም ለምን አትወስደውም? ከፈለክ ቴዲ ለምን በሀቢባ እየተባልካት መጣ? ያሐቡ ያለን ለምን አንጠራህም? የከሸፈባችሁ አሁን ክርስማስ ደርሷል። ዲም ላይ ትግዛ ቲዲ። ክርስማስ ደርሷል። ዲም ላይ ትግዛ። ያው ስትወጣ ዲም ላይ ትለብሳለህ የምትወጣው ኮተታም እብድ። ሚዲያ ባይኖር ሰውም አትመስሉ። አዳሜ መጀመሪያ ሲመጣ እብድ ስታይል ይጫወትና ከዛ በኋላ ሱፉን ግጥም አድርጎ እንደ ጨዋ ሳምሶኔት ይዞ አንተ ጉዳዩን የእንትናን ጉዳይ የባለፈው የኩላሊቱን ጉዳይ የታረከው ሲለው የኩላሊቱን ጉዳይ ይላል። እሺ ኩላሊቱን ነበር ፊት ላይ መቦጨቅ ንፍጣ። ማን ነው ምን ያደርገው ማለት ማን ነው የሚጠይቀኝ የሚለውን ስታይ ነው እኮ የሚያናድድ ገጽ። እሺ ትክክለኛ ሳይት ኦን ታይም ራይት ፐርሰን ንቀት የመጀመሪያ ጊዜ አየሁ። ትክክለኛ ሰው ነው የናቅሽው ንቀትም ከሆነ እሺ አቢ ያ ትክክለኛ ሰው የማይመለከተው ሰው ብሩን የታረክሽ እኔን ነው መስዋዕት የምትከፍለው ስድብ የምታስተናግደው በእርዳታ መስሎኝ ይሄን ሁላ ጊዜ ስድብና መከራ ስታሳልፍ ከሷ ጋር ነበራችሁና ነው ለእናንተ ሪፈረንት የሚነገራችሁ። ሆሪው እናንተ መጀመሪያ ኮተታ እናንተ ቀሚስ አስለብሰው ነበረ የማይቦካ እንጀራ የአይን የማያወጣ እንጀራ አስጋግሮ ቁጭ ብሎ በስንደዶ ሲያስተቀጥቁ ማዋል ልቃን እንትን በላ እየተባለ ስንት ዘመን ስትሰደብና ቲክቶክ ሲዘጋ የነበረ ሴትዮ ዛሬ መታንተ ሪፈረንት ትፈልጋለህ ማለት ማጠቃለያ ሂሳብ መዝጊያ የአመቱ ሂሳብ መዝጊያ እዛ እርዳታ ላይ ተሳትፋል ሲባል ነቲንግ። የእናንተ ቤት ማዳመቂያ ሁሉም ይመጣሉ ይወያያሉ። ኮተታ ማድረ በሽታ የማንም ልቅምቃሚ የሰው ልክ አያውቅም ቢያውቅም አይጠነቀቅም ማለት እናንተ ናችሁ። የእውነት ሀቢባ በዚህ ጉዳይ ላይ ሊጠይቁሽ እቤትሽ እንኳን ሲገቡ አባሪያቸው ምን እንዳይቀርብሽ ነው። እነዚህ አባሪያቸው የሚጠቅሙሽ ሰዎች ብቻ ነው አጠገብሽ መሆን ያለባቸው። ወላ በእርዳታ ወላ በሐሳብ ቶፒክ ላይ እንኳን ማውራት የሚችል ሰው ይጠቅምሻል።
ቶፒክ የምታመጪው አጀንዳ ላይ ሐሳብ መስጠት የሚችሉ ሰዎች ይጠቅሙሻል ስልሽ ለአንቺ መጥቀም ሳይሆን ቀኑን ያለታ አብረሽ ታሳልፊያለሽ። አንድ በጥሩ ሐሳብ የሆነ ነገር ተምረሽ የሆነ ነገር ሼር ተደራርገሽ ከነሱ ምን የምትማር እዛ ይግማሙ እና ጺም ለጺም እዛ በምላጭም ሆነ በጠርሙስ ይለጫጩ ከፈለጉ ያለፈባቸው ኮተታም ንፍጣ እና መማር ምናምን ሄዳችሁት ወላንዳለ እዛ ሄዳችሁ ሰዎች ምን እንደሚያሳብቅባችሁ ታውቃላችሁ። ካልመጣችሁ ህዝብ ቀይርባችኋለሁ ነው የተባለው። ህዝቡ እንግዲህ እናንተ ጋር እርዳታ አይሰበሰብም ማለት ነው። በእነ የሆነ አነጋገር አይደል? እርዳታ ከቆመ ደም ስራችን ይቆማል ነው ትርጉሙ። እዛ ጋር መገኘታችሁ ገባችሁ? እኔ እርዳታ ሰው መረዳ ሲፈልግ አንቺ ጋር ልግባ ሲል ፍቃደኛ ሆኜ ምንም ላልጠቀም ግን እሱ ከተጠቀመ እድሉን የአየር ጊዜ ብቻ ነው የምሰጠው እና መጥቶ እኔ ጋር የሚረዳ ሰው ይጠፋል ብዬ እንደዚህ ተስገብግቤ ሄጄ ለምን ማብራር ለምን እኔ ግን እኔ ጋር ሲመጡ ጥቅም የሚቀርብኝ ከሆነ ራሴን ላብራራ ሄዳለሁ ደግሞ እንዲመጡ አያችሁ። ይሄንን ነው ያረጋችሁት እናንተ ይሄን ያረጋችሁት እና አሁን ከስንት መቶ ምናምን እርዳታ ነኝ ምናምን የሚባሉ ሰዎች መንጥቀን አንድ ሰው ነው ያገኘነው። ማንን? ሀቢባ እርዳታ ልትረዳ ሄድ ካልሬድ who cares ሌሎቻችሁ እስትንፋሳችሁ እንደሆነ ነው የተረዳነው። ማጋን ሄደ ያብራራው nothing ሚዲያው ብቻ ደመቅ ብሎለት እንዲውል የሚፈልግ የጠረረበት ኮተታም ልቃሚ እነሱ ጋር ነው የሄዳችሁት። ሁሌሽም እዛ የተገኘሽው ሁሌሽ ማናቸው እነሱ ለህዝብና ለሀገር ማን ነው? ዮኒም ቢሆን ህዝብ ጨርሶ ሃይማኖት ሲሰድብ የነበረ ሰው ማርያምን እንደ ጎረቤቱ ነው እንደዚህ ያጠለጠለ የሚሰድባት። ያ ህዝብ ላይ ማላገጥ የህዝብ ብር እንኳን ከሰውነት በኋላ ነው ብር የሚመጣው ስትሰራው። ገባችሁ? ያ ቁጭ ብሎ ቀኑ ሙሉ ሲሳደብ የሚውለው ማለት በፖለቲካ ሲፈልግ ብልጽግና ይላል ይሆናል ቴዲ ሲፈልግ ብልግና ፓርቲን ይቀላቀላል ሲፈልግ ደግሞ እንትና ሞተች እንትና ተነሳች ይላል። ሆነም ቀረም እቤቱ ስፖንሰሮች ዛሬ እንትና ናቸው ይላል። ስፖንሰሮች ይከበራሉ ይላል። ከዛ ስፖንሰሮች ደግሞ ቤቱን ባርኩት ይላል። ይመጣል። አሁን ፖለቲካ የለም የተገደለ ሰው የለም። ምን ያወራሉ? እሱ ጋር ማዳመቂያ ሐሳቡን አመጣ ነው። በማ ምክንያት? በነሚኪ ምክንያት ያ አስገቢ መረጃ ላይ ስለምን ነው የምንረዳው? ይሄ ከላይ ላስላስ ነው ጋይስ፣ ላስላስ በኋላ ሰው ማስገባት ሲጀምር አንድ ላይ ተጠቃላችሁ መግባት ትችላላችሁ ከፈለጋችሁ። እሺ ችግር የለም። ያ በነገራችን ላይ በጣም ትልቅ አጀንዳዎችን እንጀምራለን ወደፊት። እሺ ኮንስታንት ማታ ስገባ ቢያንስ 8 ሰዓት 7 ሰዓት ትክክለኛ አጀንዳ እንደዚህ አይነት ቀን እንደዚህ ብለን እንጀምራለን። እሺ ያ እኔ ድሮም እንደዛ ነው ዩቲዩብ ላይ የሚያውቁኝ በዛ ነው። ያ ከስራ ጋር ስለምምታታ ነው እኔ ያ እና ለሀቢባ ንቀት ቦታውን ሲያገኝ እስቲ ምን ያላችሁ ናችሁ? ከኔ ሐሳብ ጋር የተስማማችሁ ደስ ያላችሁ። አንዳንድ ሰው ስድብ ሲደረግ አፌ ቁርጥ ይበል ንገረው ትላለህ እኮ ስድብ ታደንቃለህ እንኳን አንዳንድ ቀን ንቀትን አደነኩት። እስቲ አድናቆታችሁን አሳዩት። ወደ ሌላ ቶፒክ ከመሄዴ በፊት ጎበዝ እንኳን ናቅሻቸው የምትሉ እስቲ በተብተብ በጊፍት በምናምን አሳዩት። የእውነት አሳዩት። የእውነት ኮተታ አስባን ስንት ዓመት ሰራ የነበረው ለነሱ ሄደ ኤክስፒሪየንስ ታረጋለህ። ዮኒ እንደዛ ነው ምናምን ንጹህ
ሰው ተገኘ አይደል መንቻካ ሁላ ታሪካችሁ ማንነታችሁ የመነቸካችሁ የቆሸሻችሁ ሰዎች መታችሁ ንጹህ መጫወት ትፈልጋላችሁ ፕላትፎርም ቲክቶክ ስላላችሁ ነው ለቲክቶክ እኛም ቲክቶክ አለ ሌላም ቲክቶክ አለኝ ኮተታም ንፍጣ የድሮ ብላክ እንደ ዋይት ጊዜ ቴሌቪዥን ዘመን ይመስላችኋል እንዴ ሰው ኢንተርኔት ላይ ሲታይ እንደ ብርቅ የሚታይበት ዘመን አዳሜ ሁሉም ባውን ታይም የራሱ ስቱዲዮ ያለው ሰው ኮተታ እርዳታ ከፈለጋችሁ በግልጽ እርዳታ እርዱን በሉ ዮኒ እኔ አልገባብም በጣም አይ እርዳታ ያስፈልገኛል ከጎኔ ቁሙ ካልክ በሐላል ነገር ነው እንጂ እንደዚህ በመሰሪ መንገድ አትሄድ አውቃለሁ ምን አይነት ችግር ውስጥ እንዳለ አውቃለሁ ግን በእንደዚህ አይነት መሰሪ ህዝብን የረዳችሁ መስላችሁ ሌላውን ታርጌት እያስገባችሁ እናንተ ሂሳብ ኬሚስትሪ ህዝብ ላይ አትጫወቱ እርዳታ እንደሚያስፈልግ በዚህ ሰዓት ነው አውቃለሁ ግን በእንደዚህ አይነት ሂሳብ ኬሚስትሪ መንገድ ላሽ እንደማልል ታውቃለህ አለል እሺ ያ ልቃ እንደ ቴዲ ሌባ አጋሰስ ሽልመጥማጥ ንፍጣም ሰውዬ የለም ጋይስ የእውነት ጥቅመኛ ኮተታ ሲመጣ ስኔከር እንኳን በካልሲ ረጃጅም ካልሲ አባቱ የጣለውን እየለበሰ ነበር የሚመጣው አሁን አጭር ካልሲ መልበስ ጀመረ ስኔከሩ ማጠብ ጀመረ ከዛን ላው ላይ ደግሞ የሆነ ሱፍ ኮት መልበስ ጀመረ ዛሴት ከዛ እንደ ምሁር ራሱን ያረጋዋል ልቃሚ ንፍጣ ከዛ ምን አውሩተው ተበታተኑ ሲባል እኔ ለርዳታስን ትዳሩም ሳኒስ ከዛ ለማን የሚነገረው ለቴዲ ከዛ 9 ደቂቃ አለቀ ምናምን ለሁሉም አይነት ፌር ነኝ እንኳን ለመማር አይነት ጨዋታ ይጫወታል ኮተታ የጦላለክ ስለሆንክ ነው እሷ ራሱ ላሽ ያለች የጦላለክ ጦለብለግ ያልክ ደባሪ ውሸታም ፌካ ወጣ ስራ መስራት ማትወድ የሆነ ሰው ሲሞት ብቻ በሜትን እንዲታነጥፋለ ቁጭ ብለ ሀዘን ፔርሙዝ ውስጥ ሻይ ይዛችሁ አንበሳ ይዛችሁ ነው ድረሱ አይነት ጨዋታ ትጫወታል የሞተውና መከራ ውስጥ ያለው ሌላ ማህበረሰብ ሌላ ህዝብ አንተ ግን ቁጭ ብለ ትነግዳለህ አሁን ወይ የሞተ ያለ ሰው የለም ወይ እርግጠኛ አልሆንኩም ለዜና የሚመች የለም ከዛ የሴቶች ሙሙን የጋመጣ ንፋቸው ያዝና ንፋው አንዱን ባልጋ ላይ አንዱን ባልጋ ስር አንዱን በኩሽና አንዱን በድስት ውስጥ ንፋው በፖዚሽን ንፋው ጥቁሩን በረምጣን ላይ ነጩን ድስት ውስጥ እየከተትክ ራሱ ተለ ለዮኒም ሼር አድርግለት ሀበሻ እንዴት እንደዚህ አይነት ጸጉር ያለው መቃቂት እሙሙል ይልካል ማጥመጣው በምላስላስ መቼም ምንም የምትበላው ነገር የለም ቤት ውስጥ ኮተታም ንፍጣ ዝምባ እና እነሱ ይመጣና እንትን ይላል ግባቸው አንድ አንበሳ ነበር ዲቦ የሚባለው ነው ዲቦ ነው የምትሉት እሱ የዲቦራ ዋነኛ ጠላት ብቻ አይደለም ሊገላት ይፈልጋል በነገራችን ሊገላት ይፈልጋል ያ ነው አለ በቃ ተበተናችሁ አሁን ምን ተሰብስባችሁ ምን አጣርታችሁ ምን አግኝታችሁ ተለያያችሁ ብትባሉ ዮኒ ምን የምትፈልሱት ነገር አለ ስለ እውነት ቢያሳስባችሁ ለአንድ ጊዜ አሁን ለህዝቡ ምን ሪፈረንስ እናቀርብ እንኳን አይባልም ልቅንቃን አሁን ተሰበሰቡ ተባለ ምን ተባለ አይደል ምንድነው አሁን የደረሳችሁበት ነገር ምን እስቲ በእናታችሁ ምንም ነገር ይሄው ቆይ ወደነ ጉቺ ከመሄዴ በፊት ይሄን ነገር እንዳው ምንስማ ትንሽ መማራለች እስቲ ነገር እንኳን ጊዜ የለኝም እርዳታ ሲባል ታዩኛላችሁ 24 ሰዓት ቁጭ የ19 ሰዓት ቁጭ አልኩበት ጊዜ አለ ለካሊፎርኒያው ገዳም 19 ሰዓት ቁጭ ያሰባስብ ያለው እርዳታ ከዛ በላይ ብዙ አንቺ ልጅ አታገቢ እየተባልኩ ብዙ ነገር ተሰድቤበታለሁ በማንነቴ በእናቴ ያው ለሚኪ ፊታውራሪ ነው አልቀረሽ ደግሞ ዮኒን አያችሁት ኮስተር ብሎ
እንደዚህ ያዳምጣል። እንደዚህ ብሎ ነው የሚያዳምጠው። ሁለቱም ተመካክረው እሱ እንዳትሄድ ዮኒ ሱፍ ረሳ። ያንን ሰፊ ሱፍ የት ሄደ ሱፍ? ከዛ ቆይ ጋይስ አሁን መማር ምን አለች? እኔ 19 ሰዓት ቁጭ አልኩ፣ 15 ሰዓት ቁጭ አልኩ፣ አታገቢም እንኳን እየተባልኩ በማንነቴ እየተሰደብኩ አለች። እሺ ይሄን ነገር እኛ እናውቀው? ካሁን በፊት አናውቀውም ጋይስ? 19 ሰዓትም ሆነ 24 ሰዓት እንደተቀመጠች እኛ እናውቀው? አናውቀው? የት ደረሰ? መረጃ ነው አለ ያሉት። መረጃ ነው ይሄ ዮኒ፣ ይሄ መረጃ ነው። አናውቀው? ህዝብ አያውቀው? ይሄ ነው ብሩ የት እንደደረሰ የሚያረጋግጥላችሁ። አያችሁ፣ እናንተ ራሱ የቤት ማድመቂያ ነው የምትፈልጉት ልቃሚዎች። ይሄን ነገሮች ነው አይቼ ማለፍ የማልችለው እኔ። ቴዲ አዋሳ ገና የእናቱን ሞት ላይቭ ላይ ያስተላልፋል። የእናቱ ገና የቤተሰቡን መሞት ላይቭ ላይ ያስተላልፋል። ሰው ሁሉ ላይ የመጣ እንትን እንዲል ማለት ነው። ገባች? ትዳር አታገቢም። እኛ መማር ባል እንደሌላት አናውቅም? ሰው አላገባም ወይ አላገባችም ወይ አላገባም ማለት በቃ ዓለም አበቃ ማለት ነው። ጋይስ እየተበተባችሁ እንትን እያለ ነው፣ እየተንቀጠቀጠ ነው እንዳያስወጣኝ። ጀዛ ሴት ጋይስ ለምን የሚንቀጠቀጠው? ኔትወርክ እየተንቀጠቀጠ ነው። ተብተብ አድርጎ ጋይስ ቲክቶክ ዋትስአፕን ዩት እንትን ሲያደርገኝ ሲንቀጠቀጥ አንዴ ወይ አስወጥቶ ቢያስገባኝ ጥሩ ነው። እንትን አድርጉት፣ ኮፒ ሊንክ ምናምን አድርጉታ እንደዚህ ሲሆን ጋይስ ሚኪ ፊላውራሪ ላይ ሁላ ሰዓት ውስጥ ባልሞላ ጊዜ ውስጥ 3 መኪና አለኝ 2 ቤት አለኝ ሲል እንዴት አይነት ጤነኛ ገንዘብ አመጣጥ ላይ ትክክለኛ መስጊድ ይበልሰን እንፈልገው ከ40 እስከ 50 ሚሊዮን ምናምን አድርሰናል ሲል እኔ እንደዛ እንደሚሰበስብ ዮኒ እኔ በጣም ትልቅ መስዋዕት ነኝ። ያ ይመጣል። እኔ መስዋዕት ነኝ ይላል። ይመጣል። እኔ ጋዴም ጋዴሚት ነኝ ይላል ጋይስ። አሁን this is evidence። ይሄን ፍለጋ ነበረ ታዘቡ ብቻ እንግዲህ ከየነጉቺን ቶፕ እንትን ያስወጣኝ ቆይ እንትን ጋዴሚት ነኝ ይላል ጋይስ። አሁን this is evidence። ይሄን ፍለጋ ነበረ ታዘቡ ብቻ እንግዲህ ከየነጉቺን ቶፕ እንትን ያስወጣኝ ቆይ እንትን ሪስታርት አድርጊልኝ ጥሩ ያ ሪስታርት አድርጊልኝ አላውቅም። ጨርሻለሁ። ዮኒ ሌላ ጥያቄ ነበረ? እኔ ምንድነው በተለይ አንዳንዶቹ ይሄው ያስወጣሉ። ኮፒ ሊንክ ምናምን ነገር አድርጉት፣ ፍሪዝ እያደረገ ያ ኮፒ ሊንክ አድርጉት እንዳይበታትነ። እሺ ታፕታፕ ምናምን ነው የሚባለው፣ አድርጉት። ቲክቶክ ምሰኛ ነው የሆነ ነገርም ምን ነው አበባ ነው ቲክቶክ ምልክት ምናምን ጊፍትም ላኩለት። ያ እንዲሁም ደግሞ ካፒታል አለው አይደለ? የተረዱ ሰዎች ማስረጃ አሁን ለምሳሌ ይሄን ያህል ብር አሰባስበናል የተረዳው ደግሞ ይሄን ያህል ነው የሚባለውን እንደው እሱን ነገር በደንብ ቢሆን ደስ ይለኛል። ገባችሁ? መቼም ተሰብስቧል፣ ይሄን ያህል ተሰብስቧል፣ ይሄን ያህል አስገብተናል የሚባለው ነገር በማስረጃ ቢሆን እሱን ነው ሞር ፎከስ መደረግ ያለበት የሌላው ነገር ሳይሆን
ዮኒ እኔ እርዳታ ላይ ባለሁበት ጊዜ ውስጥ እኔ እንጃ ሪሲት አንድም ሪሲት ሊገኝ አይችልም። በእኔ ስም አካውንቴን ሰጥቼ አላውቅም። ታካሚ ይመጣል፣ የራሱን አካውንት ይዞ ይመጣል። አካውንቱን በአካውንቱ ተሰብስቦ ስንት ጊዜ እርዳታ ላይ የቆየ ሰው ሪሲት አሳይ ትለዋለህ። የምን ሪሲት ነው የሚያሳይ? የተለያየ ሰው የተለያየ አጀንዳ ይዞ ነው የሚመጣው። አሁን ለምሳሌ የታማህበት የእርዳታ አሰባሰብ ካለ አሁን ለምሳሌ የእንትና ይባላል። የእንትና ሪሲት ልታሳይ ትችላለህ ይባላል። 4 ዓመት 5 ዓመት እርዳታ ሲያሰባስብ የነበረን ሰው ወይም ደግሞ በሱ ጋር የሆነ ነገር ሲያልፍ የነበረን ሰው ሪሲት ብታሳይ የትኛው ሪሲት ነው የምናሳየው? የትኛው? ለምሳሌ ለሮሃማ ትላለህ። አሁን ለምሳሌ የሮሃማ ሪሲት አምጣ። እዛ ላይ ጭቅጭቅ ያስነሳል፣ ጥያቄ ያስነሳል አይደል? እንጂ 4 ዓመት ዝም ብሎ አሁን ሪሲት ያሳያል። የ4 ዓመቱን ካልኩሌት ታደርገዋል። ይሄ አሁን እንደዚህ ነው ማስረጃ፣ እንደዚህ ነው ጥያቄ፣ እንደዚህ ነው መልሳችሁ ነው። ቀኑን በምናሳልፍ ነው ይሁን። አሁንም በህዝብ እናንተ ነው ሙድ የምትይዙት። በነገራችን ላይ እኔ 100% አንድ ሰው ለቅሞ ለኔ 30% እንኳን ቢሰጠኝ ያንንም ማናየበት ቴሌፎን ተደውሎ አንተ አሁን ቴክስት አድርጎልህ ሰው ትመልሳለህ? ዮኒ ሰው እርዳታ ፈልጋለሁ ብሎ ቴክስት አድርጎልህ ትመልስለታለህ ወይ? ሲጀመር ያ መልሶ ቴክስት መልሶ ጊዜ ሰጥቶ ከኔ ጋር አንድ ሰው ከቆየ 30% ቢሰጥ እሱንም ማናየብኝ በአሪፍ መጥቼ እንደዚህ አይነት ብር ደርሶኛል አመሰግናለሁ ግን የሚያል ይቀርኛል ብዬ ደግሞ የራሴ መልእክት አስተላልፋለሁ። የዛንም ሰው ክብር ሳለካ ማለት ነው። ሪሲት ብታሳዩ የትኛው ሪሲት ነው የሚታየው? በቤተክርስቲያን ጉዳይ የተሰበሰበ ነው ወይ? ለሆነ ለታመመ የአንድ ሰው ይዛችሁ አትመጡም እንዴ? አሁን ለምሳሌ በመጨረሻ ጊዜ የተሰበሰበው አንተ ቤት እንደዚህ ነው፣ ያንን ምን ያህል ብር እንደተሰበሰበ ትነግረናለህ ወይ ይባላል። ጄኔራል የ10 ዓመት ትጠይቃላችሁ እንዴ? ምን ያህል ደደብ እንደሆናችሁ ነው የሚያሳየው። በነገራችን ላይ ደደብ እንደገና ደግሞ ለጊዜ ማሳለፊያነትና ሰው ቤታችሁ እንዲያደምቅላችሁ ብቻ እንደፈለጋችሁ ነው የሚያሳየው። ያ ሰው ይዞ ይሄዳል። የኔ ቤት ደግሞ በጊፍት ያን ያህል የሚታወቅ አይደለም። 3-4 እርዳታ ነው። የጊፍቱን አውጥቼ ደግሞ ግሩፕ ላይ አለ፣ ግሩፕ ላይ አስገብቼ አውቃለሁ። ከዛ ውጪ ፐርሰናል አካውንቴን ሰጥቼ አላውቅም። በእኔ አካውንት የገባ አንድም ብር የለም፣ ሰጥቼ አላውቅም። በሕክምና ደረጃ ብዙ ኩላሊት፣ የደም ካንሰር እንዲሁም ብዙ ታካሚዎች ገብቷል እኔ ጋር። አካውንት የራሳቸውን ይዘው በራሳቸው አካውንት ቤቴን ከፍታለሁ፣ ተሰብስቦ እንተናላላ። የራሴን አካውንት ሰጥቼ አላውቅም። በባለቤት ስራ አማካኝነት መስጠት አልችልም፣ ስለዛ ሰጥቼ አላውቅም። በዚህ አጋጣሚ ወንድምና እህቶች በእሱ አካውንት ገንዘብ አስገብተናል የምትሉ ተወሰደብን የምትሉ ካላችሁ ንገሩን። ቤቱ ብዙ ሰው ስላለው ሳይሆን በሀቅ ናርዶስ እንደዚህ አይነት ጥሪ የምታቀርቡት መቼ እንደነበር ታውቃለህ? ይሁን እንደዚህ አይነት ዝግጅትና እንትን ማድረግ አንድ እውቀቱ የላችሁ እንደሌላችሁ ነው የሚያሳየው። 2 እናንተም ያለታ ብቻ ወይም ደግሞ ሰሞነኛ የቤታችሁ ድምቀት ወሬ እንደምትፈልጉ የሚያሳብቅባችሁ ለምዶ አሁን ጥሪ አቅርባችሁ ነበር አይደል? ጥሪ ያቀረባችሁ ቀን በእንደዚህ አይነት ስም የጠራናቸው ላይ ማስረጃና ብሬ ቀርቶብኛል የምትሉ በውስጥ ላኩልን። ይሄን ዝግጅት ከማካሄዳችን በፊት ብላችሁ እንትኑ ከመጣላችሁ በኋላ መረጃ ለእያንዳንዱ ሰው ተራው ሲደርስ አሁን ለምሳሌ ባንቺ ላይ እንደዚህ አይነት መረጃ መጥቷል፣ በዚህ ላይ ምን ትያለሽ ብለህ በውስጥ ትልካላችሁ ለሷ ማለት ነው። እዛ ላይ ማብራሪያ ትሰጣለች። እናንተ ጋር ደግሞ የደረሰው መረጃ ለሷ ያላካችሁላትን ለህዝብ ደግሞ ይፋ ታረጉት ነበር። ግን የአይጦች ስብሰባ ነው ያካሄዳችሁት ያልኳችሁ ለዛ ገባ። ሀቅ የማውጣትና ምናምን ጉዳይ ሳይሆን ቤታችን በምን ይድመቅ ነው። ገብቷል? ያ ሰሞንኛ ወሬ በምናውራ ነው። ያ ያለፈባችሁ ዝም አይልባችሁ ሰዎች ናችሁ በአሁን ታይም ላይ። ለዛ ስማችሁን የምታነሱ መስሏችሁ
ገብቶቻል። ያ ፖለቲካ ጠሮባችሁ የሴት ሙሙ ላይ ስንት ጸጉር እንዳለ ቁጭ ብላችሁ ነው የምትቆጥሩት። አንተና ቴዲ ጥጉ ላይ ታን 3 እኮ አይታ ቆጥር ያለው አንተ ላይ ያውም እንደ 8 የምትለው ከላይ ደግሞ ይኸው 4 እኮ አለ። ከጎን አይታን 7 አለ እኮ አይታየም እንደ እስቲ መነጽር አድርግ እያላችሁ በውስጥ ለውስጥ እንደ ፍቅረኛሞች በውስጥ ነው የምታወሩት። የከሸፈባችሁ ነፍጣሞች የህዝብ ብር የት እንደደረሰ ይላሉ። ህዝብን ሲሰድቡ የነበሩላ ማለት ነው። ህዝብን ሲያንቋሽሹ ሲተፉ የነበሩላ። ቴዲ ሰው ካልሞተ አንተ ቤት አይደምቅም። ሰው ሲሞት አንተ ቅልጥ ያለ የሀብታም ለቅሶ ቤት ነው እኮ የሚሆነው ያንተ አይደል? ቤቱን ባርኩት ይባላል። ስፖንሰሮች የት ናችሁ ነው ያላችሁት ይባላል ምናምን ነገር አይደል? አሁን የለማ በዜና እንደዚህ ይፋ የሆነ የጅምላ ጭፍጨፋ እየታየ አይደለም ምናምን የለም ፖለቲካ የለም። የዲቦራ ሙሙኔ ጋር መጣ አልክ ንፋው አስረግዘው እዛው አጠገብ ማስረገዝ አይችልም ዕቃ አስረግዘው ልቃ ሙዲ ይዙብናል እንደ መተው ገጭ ይሽ ኮተታ ቡቱቱ አሙላ መንታ አስረግዘው እዛው ቴሌፎን ላይ ትርኪ ምርኪያ መቶ ሙዲ ይዝባል። ይሄ ምድረ ልቅምቃሚ ይውላ ይሄ ሱፍ ለብሶ ሙድ ህዝብ ላይ የሚሰው እንዴት እንደሚያስጠላኝ ቄስ እኔ ዱርዬው ይሻለኛል። ይሁን እሺ አካውንቴ አበበ ወይ ደግሞ በኔ አካውንት ስም እዚህ ጋር ያለው 13000 ሰው በኔ ስም እኔ አካውንት ገባ ካለ አንድም ታካሚ ቢሆን ይምጣ። በግሩፕ ሰምታችኋል። አንድም ታካሚ ቢሆን ይምጣ። እኔ ቤት ይገባሉ፣ በአካውንታቸው ሰብስበው ይወጣል። ኦኬ ሀቢባ እየተጠራች ነው። ሀቢባ እህታችን ነይና ምን አይነት ግም ለግም ግሩፕ እንደሆነ አንድ ምልክት ልንገራችሁ። እዛው እርስ በራስ እዛው ተግማምተው ሽታይ ለሽታይ እንዴት እንደሚባባሉ አንድ ምልክት ልንገራችሁ። አሁን ናርዶስ ነው ዮርዳኖስ ነው የምትባለው ልጅ ናርዶስን የመጨረሻ ጊዜ ከእርዳታ የወጣውበት የምትለው ለመጨረሻ ጊዜ እርዳታ ያሰባሰበችው በእንትና ኩላሊት ነው አለ። ማን ነው የምትባለው ያቺ ልጅ? ማን ነው ስሟ? ያቺ ኩላሊት ባለኩላሊት ላለው እንደ እሷ ብቻ እንደ ባለኩላሊት ልዩ ምልክት አረኳት እኮ ሮሃማ በሷም ነው አይደል? አሁን ሌላ ቴዲ ነው የሚባለው፣ ተስፋዬ ነው የሚባለው፣ ማን ነው የሚባለው? ይሄ ዋና ምናምን የሚሰራው ጀርመን የሚኖረው ይሄ ደቡብ ልጅ ማን ነው ስሙ? ስሙ ማን ነው ጋይስ? ተስኖ ምናምን የሚባለው ልጅ እንግዲህ ትልቅ ቡጥቡጥ ነበር አይደል? ብሩን በልተው ብሎ እነሱና ተስማን ችግር ነበር አይደል? ቢያንስ የእውነት ፍላጎት ቢኖራቸው የመጨረሻ ጊዜ የነበረችበትን እርዳታ ጥያቄ ማንሳት ይችሉ ነበር። ለምን ተስም እዚህ ላይ አለ። ፈስና የሚባለው የት አባቱ አውቀዋለሁ ጋይስ? እዚሁ ነበር አይደል? የእውነት አሁን አጀንዳቸው ስለ ሰዎች ለቤታቸው ድምቀት ባይፈልጉት ኖሩ አለች አይደል? የሮሃማ ጉዳይ ተስ የሚባለው ሰውዬ እሷም በላች እሱም በላ ምናምን ብሎ ሲተማሙ አልነበረም? ይሄንን ይፋ እንዲያወጡት አይደረግም? በአጠቃላይ 10 ዓመት እርዳታ ውስጥ የነበሩትን ሰዎች መረጃ አምጡ። የቱ መረጃ ነው የሚያመጡት? የቤት መረጃ ነው የሚያመጡት? የምን መረጃ ነው የሚያመጡት? አያችሁ ምን ያህል ጀስት ለድምቀት እንደሚፈልጉት ነው የሚያሳዩ። ለድምቀት ገባችሁ? ምድረ ፈሳሙላ ጦርጦራውላ እሺ በተለይ ከሷ ጋር በተያያዘ ሰክሰስ የሚባለው ነው ሰክሰስ ፕላስ ወረበ እሱ ትልቅ ጥያቄ የኔም ጥያቄ ስላለ ነው። የብዙዎቻችን ጥያቄ አለ። በሱ ጉዳይ ላይ አብረን የምንጠይቀው ጥያቄ ስላለ ሀቢባ ፕሊስ ነይና ስለዛ ጉዳይ ኤክስፕሌን ብታረጊ መልካም ነው። የኔ ደግሞ ልናገርና ያው ታሙ የጠየቃቸው ጥያቄዎች መጀመሪያ ላይ ስለነበርኩኝ ልመልስ። እኔ የምለው ይሄ የሀገር ጉዳይ የምናምን ጉዳይ ሲሆን ታሙ የምትመጣው ነገር ማነው? ታሙ አንተ ማነው? አንተ ሐቀኛ ያረገ
አንተ ሐቀኛ እንዳልሆን ከአንድ ነገር ልንገርህ። የተንቢ ሳውዲ አረቢያ በነበረችበት ሰዓት በስም አንድ ሀገር ነኝ ብላ ዩቲዩብ በአንተ ስም ከፍታ ዩቲዩብ ወስዳለ እንደ ሌላ ዩቲዩብ ከፍታ አሁን እግዚአብሔር ረድቷት እዚህ ደረጃ የደረሰችው እኛ እናውቅም። ይሄን ኬስ አናውቀው። ታሙ ታክስ ከፍልበታለሁ አሜሪካ ላይ ብለ ለሷ እንኳን አስተላልፈ ሰጣታል አልሰጣትም። ኦሬዲ በኔ ስለተመዘገበ ብለ ታክስ ዩቲዩብ ወሰድክባት አይደል? ያ እኔ የተንቢ መሆኗን ሳላውቅ ከዛሬ 6 ዓመት በፊት ሙድማ ተያዝባት ብዬ ነበር። አሁን ነው የተንቢ ናት እኮ ብሎ የተነገረኝ። የተንቢ የምትባለው በስመ አንድ ሀገር አሜሪካ፣ ኢትዮጵያ፣ ሳውዲ አረቢያ ላይ ምናምን ብር የማይከፍል ጊዜ ባንተ ከፍታ ብር ወደ አንተ እንዲገባ አድርጋ ታክሲ እየከፈልኩበት ነው ብለ ዩቲዩብን አልወሰድከውም አንተ? እግዚአብሔር እርቷን ነው አሁን የደረጃ የደረሰችው። እንኳን እሷ ወንድሞቿን ትረዳበታለች። ምን እንትን ትጫወታላችሁ? ልቃሚውላ ግማግም ተሰባስቦ እዚህ ሽታዬ ይጫወታል። አባቴ ስላላችሁ በቃ እናንተ የአራዳ ጥጎች ናችሁ አይደል? ይሁን አባቴ ምናምን ስላላችሁ ግሩፕ ስለያዛችሁ የሽምብራ ጥርጥራ ቶርቶራ አንተም ብሎ ሀቅ አውጭ የሚሰባሰቡት ነገር የሚገርመኝ ደግሞ ማን የሚሰባሰበው ስትል ሁሉ ቀን ታሙ ይመጣል። ማን አንተ በሀቅ ሰርተ ነው እንዴ የራስ ትራክ የራስ ጥሬ ስጋ የከፈትከው? ስናይ በርጩማ እንኳን ቤት ውስጥ አልነበረም አይደል እንዴ? ገና ስትመጣ ዩቲዩብ ላይ ኮተታ ቂጥላሽ ምን እንትን ማን ስለሆናችሁ ነው እናንተ ጋር ሰው መጥቶ የሚያብራር? ኮተታም ሽሮ ከስራ መታለ እንደ እንጀራ በሚጥሚጣ ላይ ብለ ስበላ ምናውቀ ዩቲዩብ ገና የከፈትክ ጊዜ ዮኒ ጸጉሩን ሄዶ አስቀጠለበት በህዝብ የተሳደበውን ብር። አንተ ደግሞ ስጋ ቤት ከፈትክበት። ኮተታ ታሙ ጠይቅም ነው የሀገር ሽማግሌ አይደል? እውነት ስለ ህዝብ ቢያሳስብ የተንቢ ዩቲዩብን አትወስድባትም ነበር። የተንቢ እኔ ሳላውቃት ምን ሳለን አንተ ከምታወራው ከዩቲዩብ ብቻ አይቼ እንደዚህ ማሙዳት ትይዝባትም ብዬ ተናግሬ ነበር። ከዛሬ 5 ዓመት ነው 6 ዓመት በፊት ማለት ነው።